Attack him where he is unprepared. Appear where you are not expected. ጠላቴ ባልተዘጋጀበት ወቅት አጥቃ፣ ድንገት ሳያስበው ብቅ በልበት። ሰላም እንዴት ናችሁ? ዛሬም በሚያስተምርና ደስ በሚል ሐሳብ ተገናኝተናል። የዛሬው ቪዲዮ የሚያውጠነጥነው ከዛሬ 25 ክፍለ ዘመናት በፊት ይኖር የነበሩት ቻይናዊ የጦር መሪ ፈላስፋና ጸሐፊ የነበሩት ሳን ቱዙ ዘ አርት ኦፍ ዋር በሚለው መጽሐፋቸው ጦርነትን እንዴት ማሸነፍ እንዳለበት የሚያሳዩ ዘዴዎችን አስቀምጧል። እኔም ዛሬ እናንተን ያስተምራል በሚል አኳያ ይህንን ቪዲዮ ሊሰራ አስቤያለሁና እስከ መጨረሻው እንድታዳምጡ በአክብሮት እጠይቃችኋለሁ። ይህንን ለእናንተ አሪፍ ነገር ለማቅረብ ስል በየቀኑ የሚተጋውን ይህንን ቻናል ሰብስክራይብ በማድረግ እንድታበረታቱ በአክብሮት እጠይቃችኋለሁ። ሰብስክራይብ ስታደርጉ የደውል ምልክቷን ማብራታችሁ እንዳትረሱ። ቀጥታ ወደ ቪዲዮ ወይም ወደ ትምህርቱ እንሂድ። አንደኛ፣ ጠንካራ በነበርክበት ወቅት ደካማ መስለታይ፣ ደካማ በሆንክበትም ቅጽበትም ጠንካራ መስለታይ። ሁለተኛ፣ ጠላቴ በሁሉም መንገድ ተዘጋጅቶ ከሆነ ጊዜ ወስደህ ተዘጋጅበት። የጠላቴ ጦርና ኃይል ካንተ ኃይል ጋር ሲነጻጸር አስጊ ከሆነ አፈግፍግ። ሶስተኛ፣ ጠላቴ ገለፍተኛ ከሆነ አናደው፣ አብሽቀው፣ እርር ድብን እንዲል አድርገው። እብሪተኛነቱ ሲነሳበት ደካማ ምሰል። አራተኛ፣ ጠላቴ ምቾት ላይ ከሆነና ሁሉም ነገር አልጋ በአልጋ ከሆነለት እረፍት አትስጠው፣ በዛም በዚህም አጣጥፈው። አምስተኛ፣ ጠላቶች ከተዋህዱና አንድነታቸው ከጠነከረ በተቻለ አቅም ለማለያየት ሞክር። ስድስተኛ፣ ጠላቴ ባልተዘጋጀበት ወቅት አጥቃ፣ ድንገት ሳያስበው ብቅ በልበት። ሰባተኛ፣ አሸናፊ ተዋጊ በስነ ልቦና ቀድሞ አሸንፎ ወደ ውጊያ የሚሄድ ሲሆን ተሸናፊ ተዋጊ ደግሞ ጦርነት ውስጥ ከገባ በኋላ ለማሸነፍ የሚጣጣረው ነው። ስምንተኛ፣ ጠላትን ለማወቅ አንተ ራስህ ቀድመ ጠላትን መምሰልና መሆን አለብህ። ዘጠነኛ፣ ያ የወታደሮቹ መንፈስ ተመሳሳይ የሆነና ወላዋይነት የሌለበት ጦር ሁሌ አሸናፊ ነው። አስረኛ፣ ያ መቼ መዋጋት እንዳለበትና መቼ መዋጋት እንደሌለበት የሚያውቅ ጦር በእርግጥም ድል የእርሱም ነች። ደስ ካላችሁ ከተማራችሁበት ወደ ቤቴ ጎራ በሉ።